ቀልድ ነው እንዴ ያስከው ሰውዬ? ግራ ቢገባኝ እኮ ነው። ለማንኛውም የመጨረሻ ማስጠንቀቂያ ሳስፈረሙ ነው ትምህርቱን መቀጠል የሚችለው። አረ ቲቸር አንድ እድል ስጠኝ። ዝም በል። አንድ እድል ይባላል እንዴ? 3-4 እድል ነው እንጂ የሚባለው። እኔ ሰርቼ ያለ ብላ። አራስማው ምንድነው የምቀባጠረው እንዴ? የማውራው 3 ጊዜ ወላጅ ከተባለ ክፍያው ስንት ነው ምታው? ተወል ሰውዬ 30 ሺህ ብር ይኖረኛል። 4 ጊዜ ቢሆን ደግሞ ምታው 40 ሺህ። አንድ ጊዜ እድል ስጠኝ ስትል አታፍርም? ምን ጭራሽ በገንዘብ ነው ያመጣው? ውጡልኝ፣ ቢሮዬን ልቀቁና ውጡልኝ። አሁኑን ልቀቁልኝ ቢሮዬን። የምን ገንዘብ ገንዘብ አልኩ እንዴ? ትንሽ ግልቻ አድርጌ። እሺ ሰውዬ ውጣ። ይወጣላ። አንተ ቁጭ በል። ቆይ የእገዳ ወረቀትህን ይዘህ ትሄዳለህ። ይህ ሁሉ ገንዘብ ከፍሎ ከመንገድ ማምጣት ለምን አስፈለገ? ምን ላድርግ? ቤተሰብ በጣም ያዝንብኝ። ኧረ ያዝንብሃል። እንደ ያዝንብህ ከፈለግ አርፈህ ትምህርትህን አትማር? እሺ ቲቸር እንደራደር። ማለት ምንድን ነው የምንደራደረው? እንደፈለግኩ ልማርና የአሁኑ ጥፋቴን እለፈኝ። 10 ሺህ ብር ልስጥ። ደስ ይላል። ታዲያ መጀመሪያውንም እንደዛ አትልም እንዴ? ከፎቅ ወደ ፎቅም ዝለህ ከፈለግ። በቃ ገንዘቡን ነገ ይዤ እመጣለሁ። ግን እህቴንም የኔንም ጀለሶች ምንም አይነት ጭቆና አታደርግባቸው። እንደዛ ከሆነ አንድ 15 ሺህ አድርገዋ። እሺ ብቻ እንደፈለግን ነው መማር ፈልገው። እሺ አያሳስብ። ብቻ አንተ ሚስጥር አድርገው። ኦኬ ችግር የለም። ወደ ክላስ ልግባ አይደል? ከፈለክ ግቢ ውስጥ ወክ አድርግ። ይመች። ትንሽ አሞኝ ነበር። ወደ ቤት እንዴት የፍቃድ ወረቀት። ምን ዝም ብሎ መስጠት አለ እንዴ? ማለት አረ ራሴን አሞኝ ቤት ገብቼ ማረፍ ነው። አንተ ማረፍ ስለፈለግ መውጣት የምትችል ይመስልሃል? አረ ትሽር እንደዛ ላይ አካሌን ክላስ ውስጥ ያለ በስትክክል እየተማርኩ ያለ ራሴን አሞኝ ማረፍ ነው። አካሌ ነው ያለው እና ምን ይኑር? እንዴት ትሽር መስዋዕትና ማዳመጥ ይለያያል። ስለዚህ እየሰማሁ ነው ያለሁት። እቺ ሰው ካለኝ ነገር ናት እንዴ? የደረጃ ተማሪ ነህ አይደል? አዎ ከሴክሽን አንዴ ነው የመጣሁት። እንደዛ አትልም ነበር እንዴ? እኔ በአሁኑ አመት ነው የገባሁት። አላወኩም። በስንት መከራ ፒስ ሆናል። እናንተ አስማው የሚባለው በሽተኛ ነው እንዴ? እንዴት ምን አረጋ? ፊክስ አረጋላል። ምን እሺ ነው? ምን የዋስ አበላሽቶት ሄደ እንጂ። እና እንዴት ፒስ ሆናል? ከዛ ከዳይሬክተሩ ጋር ወራና ብር ሰጥቼ አስማሙት። ምን? እንዴት? ዳይሬክተሩን በብር? አዋ ምን ነው ብር የማይፈታው ምን አለ? 15 ሺህ ብር ሰጣለሁ ስለው ፒስ አለ። አሪም መቼ በቃ ከዚህ በኋላማ ምንም አያስጨንቀንም። ምን እኔም ብቻ ጓደኞቼንም እህቴንም አታስጨንቀን ብየዋለሁ። እሺ አለ እንዳትለን። ወዶ ነው በቃ እንደፈለግን ነው። ምንም አይጨንቀንም ከዚህ በኋላ። አይ ገንዘብ በቃ ተቆጣጠር ነው አግቢው። ተቆጣጠር ነው ትንሽ ነው። ይሄ ማለት እኮ የትምህርት ቤቱ ዳይሬክተር እኛ ነን። ግን እንደፈለጉ ይሆናሉ ብለዋል። አዋ አታምንም እንዴ? እንዴት ይታመናል? ምርቷ ሲታይ ዋር ነው። ምንም የማገገማ ነው የሚመስለው። በረካማ ጎኑ ተመጣበት ያራዳ ልጅ 15 ሺህ ብር ሲባል ከደሞዟን እኩል ጠርቶ ድንግርግር አረጋት። አሁን ውጣ፣ ደብሮኛል። ፒስ እንውጣ በቃ። ደሞ ስሙ አንድ ሐሳብ አለኝ። አሁን ያዘብን ሪከርድ አላ ዳይሬክተሩን እናስጠፋ። አይ ምርጥ ሐሳብ ነው። አመት ሳይሞላው እኮ ስንት ፋይል እንዳለብን መፍታችሁን አስጠፉት። የአስማማ ግን ብሬን ይመልሳታል። ቆይ አረሱ ባያበላሸው እኛ ዳይሬክተር አሉን።
ወዴት አባታችሁ ነው የምትወጡት? ወደ ውጭ ነዋ። በግንብ ዘለን ከምንወጣ እኮ በበር እንውጣ ብለን ነው። ምን ጭራሽ! ምን አይነት ንቀት ነው እናንተ? ቆይ ሳሰናብታችሁ ታወሩታላችሁ። ምን ትመካከራላችሁ? መታወቂያችሁን አምጡ። እህትሽ ልንወጣ ነው። ይኸው እህቴም እሷ ናት፣ ጀለሶችም እነሱ ናቸው። ነው እንዴ? በጣም ይቅርታ፣ ሌሎች መስለውኝ እኮ ነው። ጣጣ የለውም። አሁን አትርበትበት። አሁን መውጫ ስጠን። አሁን ተሽሏል ልጅ? አሁን እናቴ አሁን ደህና ነኝ። ራስን እየጠበቅክ የኔ ልጅ፣ ደግሞ አትጨነቅ። ስትጨነቅ እንደሚያማህ አትርሳ። አረ ለምን እጨነቃለሁ? ለምንም አልጨነቅ፣ እንዲሁ ዝም ብዬ ነው። አዎ ምንም እንዳትጨነቅ። አንተ ብቻ ስትወጣ ጸልይ፣ ስትገባ ደግሞ አመስግን። ሁሉም በጊዜ ይሆናል። እሺ በቃማ ልውጣ። ሱቅ አድርሼ ስለማልፍ ይረፍድብኛል። አሁን ቶሎ ልነሳ። ሰላም አለልኝ አባዬ። በቃ እኔም ወደ ንግድ ቦታ ልሄድ። ስማ ብሩኬ፣ ጓደኛ ግን ጢባራም ነገር ነው። ማቤላ ኧረ አይደለም እባክሽ። ኧረ ተው እባክህ። ብቻ ሙዱ አይነፋም። የሆነ ፎርማል የሆነ ሰው ነው። ኧረ ምርጥ ልጅ ነው። ደግሞ እኮ ጓደኛ አይደለም ወንድሜ ራሱ። አጎትም ይሁን ግን ያው ባህሪው እንደመልኩ አይደለም። ምን ብሎሽ ነው? ቆይ ንግግራችን አልገጠመም። ስለ ደሃ ልጆች እያወራው ተቀየረ። ለዛ ነው አቤላ በባህሪው ሰው የሚነቅሰው አይብለችው። ለየት ያለ ልጅ ምርጥ ባህሪ ያለው ወንድሜ። ብቻ የባህሪ ነው እንጂ ሌላ ነገር እንኳን ተመችቶኛል። አያሳስብም። ግን አፍራሽ ቃል ነው። ግን የሚለውን ግን ተው። ግን እንደመተው ያው የሆነሽ በላ መመጠስ ነው። ፒስ አያሳስብም። እገጭሃለሁ። ይሄ ንግድ ግን ያዋጣል ብለሽ ነው? ባያዋጣኝማ ምን አመጣለሁ ብለህ ነው? ይኸው የምትገኘው ሳንቲም በርቶ ለማለት ነው። አርጋሽዬ ያልፋል፣ አይዞሽ። አዎ ያልፋል። እስኪ ያልፋል ባለች ያው ልጅ ሰው አቤል ጠንካራ ልጅ ነው። እድለኛ ነሽ። እሱ የሚደርስበት ቦታ ትልቅ ቦታ ነው። በእውነት ነው የምልሽ። አስተዋይ ነው በጣም አሳቢ፣ ለሰው አዛኝ፣ ታዛዥ። ሰው እንኳን እኮ ቀና ብሎ የማያይ ልጅ ነው። እኔ እናቱ ሆኜ ተበደለብኝ እንጂ። እንዴ ምን ማለት ነው? ተይ እንጂ እንደዚህ አይባልም። ያንቺ ልጅ በመሆኑ እንዴት እንደሚኮራ ብታውቂው። እሱማ ለእኔ ያለው ፍቅር እኮ ልዩ ነው። አውቀዋለሁኝ እኮ። በስቅታ እንዳይገልብኝ ልጄ። ዛሬ ብዙ አነሳሁት። ዛሬ ደስ ብሎኛል ወንድሜ። እንኳን ደስ አለሽ ብራዘሬ። ደግሞ ምን ተገኘ? ገንዘብ ከየት ተገኘ? መታደል ተጀመረ እንዴ? አማላይ ስትሆኚ ይሰጥሻል። ከሴት ነው እንዴ ተቀበልከው? አዋ የሆነች ይገባችልኝ ያለ ምክንያት። አንተ ደግሞ አማላይ ስትሆን አልኩኝ። አፍቅራ ነው ወይ እንዴት? ውይ መበጥረቅ ለካ ይሰለቻል። ራስህ ዋሽተህ ራስን ተቻለ እንዴ? ሃይ ብሩክ። ደግሞ አንቺ ልጅ በመሆኑ ነው እንደዚህ ጥሩ ስብዕና ሊኖረው የቻለው።
የኔ ልጅ ባይሆን ማለት የለብሽም። ያው እኔማ ልጄን ተጎሳቆልኩት ብዬ ነው እንጂ ሁሉም ነገር አልፎ የምናወራበት ቀን ሩቅ አይደለም። እና ያለን እስቲ አቶ ባልቻ፣ ሁሉም ነገር በተስፋ መካከል ነው ያለው። የኔና አንቺ ልጅ ታሪክ አንድ ነው። አዎ አቶ ባልቻ፣ ፍርድ አልባ ሆና ቀረችብኝ ልጄ። እነሱማ ተዝናንተው እዚሁ አይደል እንዴ ተጎልተው የሚውሉት? አይ በጣም ነው የሚገርመው እኮ የኔም ልጅ ፍርድ አልባ ሆኖ ቀረ። እንዴት? ማን ይግደለው ሳይታወቅ ተሽፋፍኖ ቀረ። ለፈጣሪ መስጠት ይሻላል። ካወራ ነው ይብሳል። አቶ ባልቻ መተው ነው። ለካ መዋሸት ይከብዳል። አንተ ከመድከምን በላይ ያስጠላል እንጂ። ይልቅ ማን እንደሰጠኝ ገምቼ። እኔ እንጃ በምን ላቅ ይችላል። ዮስቲና ልጥጧ እንዴት ልሰጥ ቻለች? ባንቺ ምክንያት ነው። አማላይ ወንድም ይላል የሌለ ወዳለች አመቻቼ ምናምን ብላ ሰጠች። አረ ምርጥ ፊልም ይወጣል እባክህ። እና ላመቻቻችሁ በቃ። የዝምድና ፍቅር ይባላል ይሄ። ማለት የምን ዝምድና? በዘመድ የሚሰራ ስራ ታውቃለህ? አዋ እና ማለትማ አንተም ጉቦ ሰጣ ላከችን? አው ገብቶሻል ማለት እና የጉቦ ፍቅር አይከብድም ብራዘር? ምን ይከብዳል? እኔ አመቻቻችኋለሁ፣ መለቅ ቆልፋል በቃ። ብሩኬ ቀልዱ ይብቃንና የሰው አቅ ምን ይሰራል? እና ደግሞ እቺ ልጅ እንደምትለው ወዳኝ ከሆነ መውደዴን አልጠላም፣ ግን እኔ ጋር ምንም ስሜት የለም። ሶ ባንቀራረብ ደስ ይለኛል። ትጎዳለች። አሁን ነው ያሰብኩት። ሶሪ ወንድም። ኖርማል ነው። በቃ ወደ ሙድሽ ተመለሽ። እስቴል ይልቅ እንካፈላ መለው። ኖ ጭራሽ እንደውም ሄደ መልስላት። ምንም አይጠቅምህም። የሰው ነገር የሰው ነው። እሺ እኔማ ፈታ እንልበት አለብኝ። አሁንም ፈታ እያለን አይደል? ይሄ በቂ ነው። አመሰግናለሁ ብለህ ስጣት። እሺ በቃ በኋላ ሰጣታለሁ። ቢስ አቤላ በጣም እየናፈቀኝ ነው። ዲያነስ ያ ነው ተመችቶኛል ብዬ አሳየው ልጅ። አረ እየናፈቀሽ ነው የኔ ሲኞሪታ። ይልቅ ቀልዱን አቁምና የሆነ መላ ፈልግ። ለናፍቆት የሚሆን ባህላዊ ሕክምና አለ ሲባል ሰምቻለሁ። እዛ እንሄዳለን። እጭ የምሬን እያወራሁ ትቀልዳለህ? እና ምን ልበልሽ፣ ያው ከናፈቀሽ አብረሽ ጊዜ አሳልፊያ። ጊዜ ማሳለፉ መች ጠፋኝ፣ ግን ከትምህርት ቤት ውጪ እንዲሆን ነው የምፈልገው። እና ቀላል ነገር ነው። ይሄን አይደል እንደ የምፈልገው? ንገረኛ። ሰፈሩን ታውቂዋለሽ? አዎ፣ ግን በደንብ አላውቀውም። በቃ ሰፈር ውስጥ አብረሽ ጊዜ አሳልፊ ምናምን። አሪፍ ሀሳብ ነው፣ ግን ቅዳሜና እሑድ ብቻ መጠበቅ አልችልም። እና ከእሑድ እስከ እሑድ ወይ አብረሽ ትምህርት ቤት ምን አለ ምናምን። አሪፍ ሀሳብ። ከዛ በደንብ እየተግባባን ከጀሞ ጋር ምናምን አሪፍ ላይፍ እንደምናሳልፍ አደርገዋለሁ። ከዛ በዛውም እንዲወደኝ አደርጋለሁ ማለት ነው። ያርግልሽ። አይፎን ካ ስልክ ደግሞ አይመልሱም። አስጠበቁን እኮ ምን እናርግ? እናንተ ምንድን ነው? ኧረ በእናትህ ገባሁ ምናምን ነገር ሽታ አካባቢ ስለተገኘ እና ተማምሽ ዛሬ ቂማና አይደለም? ምን ጥያቄ ያለው? ግድ ነው እንጂ። አዋ ግድ ነው። ታዲያ ላይ ምን መጣ? ዝም አትያቸውም? ጭራሽ ይሄን ሁላ ሰዓት አስጠብቀው። አረ ገብተን የፈጠነ መታ እናድርግ።
አቺ በስንት መከራ እኮ እንዳገኘሽ ደግሞ እንደዚህ አይነት ቦታ ማል ጀመርሽ። ትምህርቱን በቃ እየቀጣሽ እዚህ መምጣት ጀመርሽ። አንተ ምስታልፍ እኛም እናልፋለን። ግን ለምን ነበር የፈለከኝ? ባክሽ ብሩ ልመልስልሽ ነው። እንዴ ለምን? የማይሆን ነገሩ ነው ይቅርብኝ። ማለት ምኑ ነው የማይሆነው? አቤል አይፈልግሽም እንዴ? እንደማይፈልገኝ መች ንገረኛል። አመቻቸኝ እንጂ። እሺ ግን እሱ እኮ አልተመቸሽውም እንዴ? ደግሞ እኔ እንዴት ነው የማይፈልገኝ? ሁላይን መናገር ነው እዚህ ድረስ የመጣሁት። እሺ አፈላልግሽ። እኔ ውስቲናል ማንን ጠልቶ ያቅም? እሺ ኧረ አንቺ ለይቶልሻል በእናትሽ። ደግሞ ስሚ አቤላን አሁን ሂጄ እነግረዋለሁ። ከዚህ በኋላ አጠገቡ እንዳትደርሺ። አታስከፊው ወንድሜ። አንተ ራስህ እንደምንድን ነው የምታየው? እንዴት አየሁት? እሱንማ እየጠየቅኩ ነው፣ መልስልኝ። ይኸውልሽ በመጀመሪያ ተረጋጊ እና ደግሞ ራሴን እንደምንም አላየሁትም። አንቺ ተረዳሽበት መንገድ አልገባኝም። ይቅርታ። ይቅርታህን እዛው። እሺ ግን ለራስሽም ሆነ ለሰው ልጅ ክብር ይኑርሽ። ቆይ አንተ ማን ሆነህ ነው የምትመክረኝ? እኔ ማንም አይደለሁም፣ ምንም ነኝ። ግን ይጠቅምሻል ወሰጂ። የድሃ ልጅ። አዎ ነኝ። ይሄ ለኔ ስድብ አይደለም፣ ማንነቴ። በጣም አመሰግናለሁ። አቤላ በጣም ይቅርታሽ። በዛሽ ደነዝ አሰደብኩ አይደል? እንዴ ምን አጠፋ አንተ? ችግር የለውም። እቺ ደነዝ ምን ነው ብሩ ሲቀበሉ እጄን በሰበረው? ይሁላ እኮ በእኔ ምክንያት ነው። ኖ አንተማ ያልኩህን አክብረህልኛል። ምንም አላጠፋም። ምን አይነቷ ደነዝ ናት በፈጣሪ? ደነዝ አይደለችም፣ ማስተዋል ይጎላታል እንጂ ነገሮችን ሁሉ በገንዘቧ እንደምታደርግ ነው የምታስበው እቺ ምስኪን። አንተ ግን ትለያለህ። ምስኪን ትላለህ። ኦይ ጉድ! መሳደብ ነበርብኝ ታዲያ? ከመሳደብ በላይ በጥፊ ነው እንጂ። እኔ ሴት ልጅ ላይ መቼም እጄን አላነሳም። አንተም እንዳታረገው እሺ ወንድሜ? እሺ ብራዝ። ቆይ አንተ ወዳት ነው ልትጣላ ፈልገህ ነው? ባለፈው 500 ምናምን ጊዜ ደወልከው። ደስ አለሽ አይደለ? በጣም። ዛሬ ደግሞ 800 ጊዜ ደውዬ ደስ አይሰኘሻለሁ። ነገ ስትመጣ የሴት ዩኒፎርም ለብሰህ እንድትመጣ፣ ቀሚስ ምናምን ማለት ነው። አዎ የባለፈው ልጅ ካየች በኋላ ልሳኗና ነው የተዘጋው። አዎ የምር እንዴት አባቱ ነው የሚያምረው። የሆነ በቃ ወንድ ነገር ነው። የት እንደሄደች አላውቅም። ለዚህ ነው አቤላ ግን ፍቅር የሚባል ነገር የማይመች። ኖ ለዚህ ሳይሆን ጊዜው ስለሆነ ነው። ማለት ያው ሁሉን ነገር ውሸት ሲሆን ስታየው ምናምን። ኖ እውነተኛም አፍቃሪ አለ። ግን እኔ በዚህ ሰዓት የራሴ ፕላን አለኝ። ፍቅር ደግሞ ራሱን የቻለ ሌላ ርዕስ። ያቺ አሮጊት ግን ምን አባቷ እንዳገኘች አላውቅም። በጣም እያፈላች